ጤና ይስጥልኝ የተከበራችሁ ተመልካቾቻችን የዕለቱ መረጃዎች ይዘላችሁ ቀርበናል። ከመረጃዎቹ ጋር ቤተልሔም ደረጀ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብራችሁ ቆይታ ማድረግ ይሆናል። አብራችሁ ለዛሬ ከያዝንላችሁ መረጃዎች መካከል ወደ ቀዳሚ መረጃችን ስናልፍ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ለ15 አገልጋዮች የቅስና ኃላፊነት ሰጠ። የቤተ ክርስቲያኒቱን የቃልና የቅዱሳት ሚስጥራት አገልግሎት እንዲያግዝ ለ15 አገልጋዮች የቅስና ኃላፊነት የመስጠት ስነ ስርዓት በጀሞ ቤቴል ማህበረ ምዕመናን በትላንትናው ዕለት ተካሂደዋል። እጩ ቀሳውስትም ከማዕከላዊት ደቡብ ኢትዮጵያ ኢሉባቦር ቤቴል፣ ከደቡብ ከጅማ ቤቴል፣ ከአዲስ አበባና ከፊንፊኔና አካባቢዋ እጩ ቤቴል ሲኖዶሶች የመጡ መሆናቸው ተገልጿል። ቅስና የመስጠት ስነ ስርዓቱ የቤተ ክርስቲያኒቱ ፕሬዝዳንት ቄስ ዶክተር ዮናስ ይገዙ የመሩና ኃላፊነቱንም የሰጡ ሲሆን የቤተ ክርስቲያኒቱ ምክትል ፕሬዝዳንት ቄስ ታሪኩ ቶሎሳን ጨምሮ በመርሃ ግብሩ እጩ ቀሳውስትን ያላኩ ሲኖዶሶች ፕሬዝዳንቶችና ጥሪ የተደረገላቸው እንግዶች በዚህ መርሃ ግብር ላይ ተገኝተዋል። በዚህ መልክ በርካታ ሲኖዶሶች ቀሳውስትን በጋራ የመቀሰስ የቀድሞ ልምድን ያስታውሱ ስነ ስርዓት እንደነበረም የተገለጸ ሲሆን በጋራ አገልጋዮችን የማሰማራት ምሳሌ ሆኖ የተስተዋለ የመቀሰስ መርሃ ግብር እንደነበረም ገልጸዋል። መረጃው ኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የማዕከላዊ ደቡብ አካባቢያዊ ክልል ጠቅላላ ጉባኤና የፕሬዝዳንት ምርጫ አካሄደ። ባልደረባችን ተሻለ ታዬ ተጨማሪ አለው። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የማዕከላዊ ደቡብ አካባቢው ክልል ጠቅላላ ጉባኤና የፕሬዝዳንት ምርጫ ተካሄደ። ነሐሴ 8 2018 ዓ.ም በሆሳዕና አራዳ ሙሉ ወንጌል አጥቢያ ጠቅላላ ጉባኤ ሲካሄድ የቤተ እምነቱ ምክትል ፕሬዝዳንት ፓስተር ለውዩ ስንሻው ተገኝተው መንፈሳዊ ሰላምታ በማቅረብ የእግዚአብሔርን ቃል መልእክት አካፍለዋል። የክልሉ ስራ አስኪያጅ ኮሚቴ ሰብሳቢ የሆኑት አቶ ታደሰ ጫሚሶ የእንኳን ደህና መጣችሁ መልእክት ለጉባኤው በማስተላለፍ የሙላተ ጉባኤውን ማሟላት አረጋግጠው ስብሰባውን በይፋ አስጀምረዋል። በክልሉ ፕሬዝዳንት ፓስተር አለማየሁ ኤርሳዶ የ2018 ዓ.ም የስራ ክንውን ሪፖርትና የ2019 ዓ.ም በጀት ዓመት እቅድ ቀርቦ ጉባኤው በሙሉ ድምጽ አጽድቋል። በመጨረሻም ክልሉን ለሁለት ተርም በፕሬዝዳንትነት ያገለገሉት ፓስተር አለማየሁ ኤርሳዶ ጊዜያቸውን ስለጨረሱ መምህር አብርሃም መንገሻ ለቀጣይ 5 ዓመታት ክልሉን በፕሬዝዳንትነት ለመምራት የተሾሙ ሲሆን በመቀጠልም የስራ አስኪያጁ ኮሚቴ ምርጫ ተካሂዶ የቤተ እምነቱ ምክትል ፕሬዝዳንት ፓስተር ለውዩ ስንሻው የሹመት ስነ ስርዓቱን አስፈጽመዋል። አዲስ ለተመረጡትም ለስራ አስኪያጁ ኮሚቴ አባላትና አዲስ የተመረጡትን የክልሉ ፕሬዝዳንት በደንቡ መሰረት ቃል በማስገባት ጸሎት አድርገው የጉባኤው ፍጻሜ ሆኗል። መረጃው የቤተ ክርስቲያኒቱ። የኢትዮጵያ ክርስቲያን ተማሪዎች ምሩቃን ህብረት ኢቫሱ ድምጽ አልባ ሞገድ የተሰኘው መጽሐፍ አስመረቀ። ባልደረባችን ሩት ዋቅጅራ ዝርዝር አላት። ክቡራን ተመልካቾቻችን ዛሬ በሚኖረን የመጽሐፍ ምረቃ መርሃ ግብር ላይ ድምጽ አልባው ሞገድ የተሰኘ የኢትዮጵያ ክርስቲያን ተማሪዎች ህብረት እንዲሁም ምሩቃን ማህበር ኢቫሱ ጉዞን የሚያስቀኝ መጽሐፍ ነው። ይህንንም የምርቃት መርሃ ግብር ለመሳተፍ ከተለያዩ ከተሞች ብዙ ወጣቶች ወደዚህ እየገቡ ይገኛሉ። እንዲሁም ደግሞ ጥሪ የተደረገላቸው እንግዶች ከነገና ደግሞ የውጭ ዜጎች ይህንን መጽሐፍ ምርቃት መርሃ ግብር ለመካፈል በዚህ ተገኝተዋል። እኛም እንግዲህ በስፍራው ተገኝተን ያለው መርሃ ግብር እያስቃኘን ወደ እናንተ ቆይታ ምን አደርግ ይሆናል። አብራችሁን ቆዩ። ነሐሴ 9 ቀን 2018 ዓመተ ምህረት የኢትዮጵያ ወንጌላውያን ተማሪዎች ምሩቃን ህብረት ኢቫሱ የህብረቱን 50 ዓመታት አገልግሎትን የትውልድ ታሪክ የሚያስቃኘውን ድምጽ አልባ ሞገድ የተሰኘ ታሪካዊ መጽሐፍ በኢንተርናሽናል ኢቫንጀሊካል ቤተክርስቲያን አስመርቋል። በምረቃ መርሃ ግብሩ ላይም ተማሪዎች፣ የቤተ እምነት መሪዎች፣ አገልጋዮች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። በወንድዬ አሊ ተጽፎ በ314 ገጾች በ15 ምዕራፎች በ9 ክፍሎች የተዋቀረው ይህ መጽሐፍ ከ1957 እስከ 2007 ዓመተ ምህረት የነበረውን ጉዞ የሚያሳይ ሲሆን ህብረቱ ከተመሰረተ ደግሞ ከ60 ዓመታት በላይ እንደሆነው ተጠቁሟል። በዕለቱም የመጽሐፍ ጥንቅር የቀረበ ሲሆን ወደ ጌታ ለሄዱ ለደራሲ ቤተሰቦች መጽሐፉ ለህትመት እንዲያበቃ አስተዋጽኦ ላደረጉ አካላት እውቅናና ምስጋና ስጦታም ተበርክቷል። በፕሮግራሙ ላይም ጋሽ ንጉሴ ቡልቻ ከዕብራውያን 12 ቃለ እግዚአብሔርን ያካፈሉ ሲሆን በህብረቱ መዘምራን የምስጋናና ዝማሬ ቀርቧል። በአሁኑ ወቅትም ኢቫሱ ከ195 ኮሌጆች፣ ዩኒቨርሲቲዎች ከ50 ሺህ በላይ ተማሪዎችን በ125 የሙሉ ጊዜ አገልጋዮች ደቀ መዛሙርት በማድረግ ላይ የሚገኝ ሲሆን አገልግሎቱም በተባባሪነት ማገልገል ለሚፈልጉ ሁሉ ጥሪም ቀርቧል። ስሜ መሳይ እምሩ ይባላል። ኢቫሱ ውስጥ ከመጽሐፍ ቅዱስ ጋር የተገናኙ ስልጠናዎች ላይ ነው የምንሰራው። እኛ ስክሪፕቸር ኢንጌጅመንት ነው የምንለው። ይሄ ቀን ለእኛ ትልቅ ቀን ነው። ለምን? የመስራቾቻችን ታሪክ ተጽፎ የወጣበት ጊዜ ነው። አብዛኛው ታሪኩ የመስራቾች ነው። በእርግጥ እስከ 2007 ይመጣል። ትንሽ ወረድም ሊል ይችላል ታሪኩ እስከ 2012፣ ግን የመስራቾች ነው። ስለዚህ ለኛ እንደ ኢቫሱ መሰረታችን ያለበት ታሪክ ነው።
መሰረታችን ብቻ ሳይሆን እንደ ኢቫሱ አይደንቲቲ ማንነታችንም ያለበት ታሪክ ነው። ስለዚህ ይሄ ታሪክ ይተረጉመናል። ስለዚህ አሁን እዚህ ያሉ ተማሪዎች ከየት መጣን፣ እንዴት ጀመረ የተማሪዎች አገልግሎት፣ ማነን፣ ምን ነበር ሲመሰረት፣ ለምን ተመሰረትን የሚለውን ሁሉ የሚማሩበት ነው። ስለዚህ በጣም መሰረታዊ ነው ለኛ። ያው ጊዜ ወስዷል። ቻሌንጆቹ ወዳልቻቸው ጊዜ ወስዷል። በብዙ ምክንያት ነው። ወንድዬ እንኳን ብቻ ሁለት ሶስት ተሰጥቶት አርሞታል። ኮቪድ በመሃል ገብቷል። ኤዲቶሪያል ኮሚቴው አንዳንድ ነገሮች እስኪያርም ረዥም ጊዜ ነው የወሰደው። ቢፈጥን ወንድዬም በህይወት እያለ ቢታተም በጣም ደስ ይለን ነበር። አልሆነም። ግን ያው የስታፍ ላይ ያለው ስራ ጫና፣ ኮቪድ፣ የኤዲቶሪያል ኮሚቴው ዝግ ብሎ መስራት የፈጠራቸው ቻሌንጆች ናቸው። የተግዳሮት ዳርጎት የተሰኘው የእህት ብርሃኔ አመኑ አዲስ መጽሐፍ ተመረቀ። ዛሬ እግዚአብሔርን ልናመሰግን የተሰበሰብነው ብዙ ታሪክ ተነግሯል። ስለዚህ እኔ ብዙ የምናገረው ነገር የለኝም። ግን የመጀመሪያው እግዚአብሔር ይባረክ። ስለዚህ ቀን በጣም ደስ ብሎኛል። የእግዚአብሔር ስራ ስለሆነ ይሄ የኔ ሳይሆን የእግዚአብሔር ስለሆነ ቄስ አሁን ብዙ ነገር ሲያወራ ያው ተምሬ አይደለም። እግዚአብሔር ግን በቤቱ እንደገና ቁጭ አድርጎ ስላስተማረኝ እንግዲህ እናንተ ፍልስፍና አላችሁ፣ ብዙ ነገር አላችሁ። እኔ ግን በህይወቴ የተማርኩትን እግዚአብሔር በቤቱ ያስተማረኝን ነው የጻፍኩትና ትምህርት ቤት ሳትገቡም መማር ይቻላል ማለት ነው። በጸሐፊ እህት ብርሃኔ አመኑ የተዘጋጀውና የተግዳሮት ዳርጎት የተሰኘው ሁለተኛ መጽሐፍ በአርሞኒ መንፈሳዊ ተሐድሶ ቤተክርስቲያን የቤተክርስቲያኗ መሪዎችና ጥሪ የተደረገላቸው እንግዶች በተገኙበት በድምቀት ተመርቀዋል። የአርሞኒ መንፈሳዊ ተሐድሶ ቤተክርስቲያን ዋና መጋቢ ሄኖክ መንግስቱ ሲንገሌ እግዚአብሔር ተስፋ ለቆረጡና ለአካል ጉዳተኞች ብርታትና ጥንካሬ እንዲሆን ይህንን መጽሐፍ ማዘጋጀቱን ገልጸው መጽሐፉ ለቤተክርስቲያንም ሆነ ለትውልድ ትልቅ በረከት መሆኑን ተናግረዋል። አሁን ግን እንደዚህ አይነት ነገር ደግሞ ሲታይ ለብዙዎቻችን አንዳንድ ሰው ምንም አይነት ቻሌንጅ ሳይደርስበት መረረኝ ብለው የሚጽፉልኝ ሰዎች አሉ። መረረኝ በረኪና ልጠጣ ነው እንትልል ነው ምን የሚሉ ሰዎች አሉና በእውነት ለእንደዚህ አይነት ሰዎች ብርሃኔ እግዚአብሔር በሷ በኩል ሰው እንዲያፍር እንደዚህ አይነት ሰው እንዲያፍር አንዳንድ ጊዜ ምንድነው የሚለው የዓለም ጥበብ እኮ እንዲሸማቀቅ ነው እኛን የመረጠን አይደለም። እዚህ ግቡ ማንባለውን ጅላንፎቹን ጠራና ጥበብ የሰጠን ለምንድን ነው? የዓለም ጥበብ ደግሞ እንዲሸማቀቅ እኮ ነው። ሞኙን ነገር አከበረው። አሜን አትሉ? እና በብርሃኔ በኩል ብዙ ሰው ያሳፍር ዘንድ ነው እግዚአብሔር እኔንም ጭምር ለካ መጻፍ ይቻላል፣ ለካ እንደዚህ ይቻላል ምናምን እንድንል የሚያደርግ ነገር ትልቅ ጥበብና ትልቅ ስራ ነው በሷ ውስጥ ያደረገው እግዚአብሔር። ደግሞ ለኛ ቸርች ብርቅ ነች፣ እግዚአብሔር የሰጠን በረከታችን ነች። ስለዚህ እግዚአብሔርን ስለሷና በዕለቱም በቄስ ዶክተር አስቻለው ካሬ አማካኝነት ሰፊ የመጽሐፍ ዳሰሳ ለታዳሚው ቀርበዋል። በምረቃው ስነ ስርዓት ላይ ተወክለው የተገኙት የኢትዮጵያ አካል ጉዳተኛ ብሔራዊ ማህበር የፕሮግራም አስተባባሪ አቶ ማርቆስ አደይ የአርሞኒ መንፈሳዊ ተሐድሶ ቤተክርስቲያን የአካል ጉዳተኞችን በማካተትና ያለባቸውን ተግዳሮቶች በማንሳት ረገድ እያደረገች ያለችውን መልካም ስራ አድንቀዋል። ለዚህ ምስጋና ይሆን ዘንድ ፌዴሬሽኑ ለቤተክርስቲያኗ የእውቅና ሰርተፍኬት አበርክተዋል። የመጽሐፉ ጸሐፊ ብርሃኔ አመኑ የረዳትን እግዚአብሔርን በማመስገን ይህ የእግዚአብሔር ስራ ነው፣ እግዚአብሔር በቤቱ ካስተማረኝ ነው የጻፍኩት በማለት ቤተሰቧና ቤተክርስቲያኗን ስላሳዩት ፍቅር አመስግናለች። በመጨረሻም በመሪው ጸሎት ተደርጎ መጽሐፉ በይፋ ተመርቋል። ወደ ተመልካቾቻችን ለዛሬ የነበረ መረጃዎችን ይመስል ነበር። ከመረጃዎቹ ጋር ቤተልሔም ደረጀ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብራችሁ ቆይታ አደረኩኝ። ማንኛውም መረጃዎች እንዲማስተያየት ጥቁማችሁ ልታደርሱን የምትፈልጉ ተመልካቾች ከታች ባለው ስልክ ቁጥር ልታሳውቁን ትችላላችሁ። ቀጣይ ፕሮግራሞች ይቀጥላሉ። አብራችሁን ነው